አንድ ጥያቄ ልጠይቃችሁ እንደሆነ እንጃ፣ ምናልባት የኔ አስተሳሰብ ነው። ግን ምንድን ነው ይሄ ጥቅም አለው መዘቃዘቁ? ምንድን ነው እነሱ? እኔ በጣም ይገርመኛል። እግዚአብሔርን ኃጢአት ነው እንጂ ምን ጥቅም አለው ትልሽ? እኔ ምን አውቃለሁ። አንዳንድ መልዕክት አስቀምጪ እስቲ ሚዩት ይደረግና ቆይ የምር እና እናት እንደሚመስል ጌታ አለቀ እኮ ቲጂዬ መልዕክት እናት ስለሆንሽ ቁጭ አድርጊላቸው እንደው ትንሽ እንደሚሰሙ ሰለቻቸው። የምር ሲያስጠላ እኔ ስልሽ ማናት አለምሸት ከፍታ በደንብ ተናግራቸዋለች በራሷ አይሰሙም። ለምን መሰለሽ? እኔ እኮ አሁን እኮ እየተዘቀዘቁት ቲጂዬ የተዘቀዘቁት ማናቸው ምንም አይሆኑም። ግን እነዚህ ዘቅዛቂዎቹ ለራሳቸው ህይወት አያስቡም ነው አያስቡም። እናትን ማንኛውንም ሰው ሲዘቀዝቁ አንቺ በማንኛውም ሰው ላይ ክፋት ብታስቢ በልብሽ እንኳን ያሰብሽው ነው ገባሽ ወደ ራስ ይመጣል የሚባለው። ወይም ሃይማኖት ወይም በቤተሰብ ያላደጉ እናት የሌላቸው ካልሆኑ በስተቀረ ወይ ወላጅ የሌላቸው ዘመድ እህት ወንድም የሌላቸው በስተቀር ጨካኝ የሆኑት የሚዘቀዝቁት። እኔ ከሰው የተፈጠረ ሰው በእውነት እኔ እንደዚህ ያደርጋል ብዬ አላምንም። እኔ እንጃ። አንዳንድ ጊዜ ምትመልሹ መልስ ራሱ ምንድን ነው ጥቅሙ? እሺ ዘቀዘቁ ምን ይሁን? እነዛ እኮ ሰዎች የተዘቀዘቁት እንደውም ስለተገፉ እግዚአብሔር ነው የሚያይላቸው። የእነሱን በቀል የሚበቀለው እግዚአብሔር ነው። በእውነት ነው የምልሽ። እና ዝም ስላሉ ብቻ አሁን ሀይሚና ብሩኬ ተዘቀዘቁ ዝም አሉ። ወላጆቻቸውን ቤተሰቦቻቸውን መዘቅዘቅ ማለት ስለነሱ እግዚአብሔር ይናገርባቸዋል። እኔ በጣም ነው ማዝንላቸው ለእነዚህ ሰዎች፣ እነዚህ ለሚሳደቡ ለሚዘቀዝቁ ሰው ለሚናገሩ እግዚአብሔር በእውነት ማስተዋል ይስጣቸው። በጣም ነው የሚያስጠላው። እኔ አሁን ደንግጬ እኮ ነው የገባው። እንዴ ምን ተፈጥሮ ነው ዛሬ? ደግሞ ምንም አላየሁም። ቅድም ባየሽ ብታይ በስመ አብ ለመንኩ እምቢ አለኝ። እኔ ደግሞ ቅድም ቀን ከፈትኩ ማለት ነው ቪዲዮ ከመለቀቁ ፊት ከፍቼ እባካችሁ ብዬ ተናግሬ ብዙ ነገር አስረድቼ ከዛ በቃ ዘግቼ ወጣው ማለት ነው ቲክቶክ። እኔ እኮ ይሄንን ለኔጌቲቭ የሚጠቀሙትን አእምሯቸውን ለጥሩ ነገር ቢጠቀሙ። ሰው ሀገር ነው ያሉት ገባሽ? ብዙ ነገር ያስፈልጋል። ህይወት ከባድ ነች። ህይወት አልጋ ባልጋ አይሄድም። ብዙ ቅጣት ያለበት ዓለም ላይ ነው ያለው። በዚህ ዘመን ላይ የፈተና ዘመን ነው። ምን እንሆናለን ብለው ቆም ብለው ማሰብ አለባቸው። ነገ ላይ ሁሏን ይከፍሏታል። እቺ ያደረገችው አዎ ወረቀት ነው የዘቀዘቁት አየር ላይ ነው። ግን ክፋት ስላሰቡ ብቻ ይቀጣሉ። በእውነት ነው የምልሽ። እኔ ለእነሱ ነው በሰው ሀገር ማዝንላቸው። እነዛማ ምንም አይሆንም እኮ ምንም አንቺ ምንም በተቀዝቁ ምንም ነገር አትሆኝም። ድንገት አያዩም። ደግሞ እናቶች እኮ አያዩም። የዋሆቼ ምን አድርገው ነውር። እኔ በጣም ነው የማዝነው። በጣም ነው የደነገጥኩት አሁን ሳይ ምን ተፈጥሮ ነው ስል ከፍታችኋል እናንተ። ቆይ እስቲ ብዬ እኮ ነው። በጣም ገረመኝ። ልጄ አይማሩም ግን በጣም ምንም ነገር አይሰሙም። በስመ አብ እግዚአብሔር እንግዲህ ልቦናውን ይስጣቸው። ምንም ማድረግ አንቻልም። ገባሽ? በጣም ለሀይሚና ለብሩክ ሰክሰስ ነው። ምንም አይደለም። ቢዘቀዝቋቸው በእነሱ ላይ የተነሳ ሁሉ እግዚአብሔር ይናገርላቸዋል። እነሱም ዝም ነው የሚሉት። የሚለው እሱ ነው። ምንም ችግር የለውም። ግን ያሳዝናል የሰው ልጅ እንዲህ መግፋታችን። እኔ ባይዘው የማውቀው በዚህ አጋጣሚ እኛ ብቻ መሰለን እንዲህ የምንዘቃዘቀው። መዘቅዘቅን ነገር በሶሻል ሚዲያ የምናውቀው እኛ ብቻ ይመስለኛል። እኔ ብዙ እንትኖችን ቼክ አደርጋለሁ፣ እንዲገባለሁ ቲክቶክ ላይ እንዲህ ያለ ተአምር የለም። የስድብ የክፋት ይሄ የነገር ወይኛ እንዴት ነው የተፈጠርነው? በስመ አብ እናት ማንታ ደግሞ የሚሳደቡ ስድብ እኔ በህይወቴ ስድባቸው ከተማ ነው ተወልጄ ያደግኩት። ድርር ያለ ከተማ ውስጥ መብርሃን ነው የምላቸው። እግዚአብሔር ምስክሬ ነው። እንደዚህ አይነት ስድብ ሰምቼ አላውቅም። እንዲህ አይነት ስድብ ከነሱ ካፋቸው የሚወጣ ስድብ በኢየሱስ ክርስቶስ። ኧረ በስመ አብ በጣም ይገርማል። የስድብ ዲግሪ ነው መሰለኝ የተማሩት። የስድብ ዲግሪ ተምረው ነው መሰለኝ እዚህ የደረሱት።
አይ ለምን መሰለሽ እነዚህ ክፉ ይሄ እኮ መጽሐፍ ቅዱስ ላይም አለ ገባሽ? እንትን ላይ የተዘራ ዘር የሚለው ገባሽ? በጭንቻ ላይ የተዘራ ዘር እንደዛ ናቸው እኮ እነዚህ ሰዎች ልባቸው ክፋት የሚያስብ ገባሽ? ይሄ በጣም አንዳንዴ ሳስበው በቃ ሁሌ ክፋት የሚያስቡ ሰዎች አሉ። አንቺ ጥሩም ተናገሪ ምንም በይ ወደ ኔጌቲቭ የሚሄዱ በቃ አለ አይምሯቸው በዛ ነው ሴታፕ የሆነው። ያ አደጋ ለራሳቸው አሁን ለወደፊት ህይወታቸው አይኖሩም። እነዚህ ልጆች እንዲሁ ወይ ሰው እንዳጣሉ ወይ እንዳባሉ ነው የሚኖሩት። ገባሽ? በጣም ያሳዝናል። በጣም ቲክታክ እዚህ እኮ ነው እናንተ እዚህ ስገሙ እኮ ነው ይመጣሉ። ስለዚህ ደግሞ ምንም ነገር አያውቁም። ነፃ ዋይፋይ አለ፣ ስልክ ይገዛሉ። እነሱ በቤታቸው በጣም የሰለጠኑ በጣም የተራቀቁ ይመስላሉ። አገራቸው ሲገቡ ላይቭ ላይ የሚባል ነገር የለም። እንዲህ ልትለፈልግ ቀርቶ አይደለም ጊዜም የላት እናውቃለን። የማዳም ዋይፋይ ነው። አይገቡም ደግሞ ሀገራቸው እንደዚህ ያሉ ሰዎች አይገቡም። እኛ እየናፈቅን ቤተሰብ ቁጭ ብለናል። እኔ እናቴ ናፈቀችኝ ብዬ 3 ቀን ሳላያስቀር እኮ ነው ያለቅሳለሁ። እናቴ 3 ቀን ካላየዋት በቪዲዮ አለቅሳለሁ። እናትማ ለእናት ቫልዩ ስለሚሰጥ ነው። ወተሽ እንዲምኮ ነው እናቴን ጣም ያላየ እና የሰው እናት ይዘቀዝቃል። በእውነት ነው። አትምከሪኝ። እዚህ ሂጂ ከዚህ ያለች ኮሜንት ጽፌ እኮ ነው እኔ ከታች እግዚአብሔር አስገቡም ብዬ አያስገቡም። እናት የሌላቸው ስለሆኑ ከእናት ስላልተፈጠሩ ምን ታደርጊያለሽ? እንዴት ፈጣሪን ግን ወልደው ይዩት። ካልወለዱ መድኃኒዓለም በሆነ ነገር የልጅን ፊሊንግ የእናትነትን ፊሊንግ ይዩት። እነሱ መታደል እኮ ነው። የእሱን ጊዜ ማየት የእሱን ጊዜ ማየትማ መታደል ነው። ከታደሉ እሱ ማየት እኮ መመረቅና መታደል ነው። እናት ፋንታ የምጡለት ይኸው የምጡለት እናቴ አልኩሽ እኮ አልኩሽ። እንደዚህ እናትን እንደምታረግ ያቺ ቀናት እናትነትሽን እናትን ሁሉ ነገር የምትለው መስዋዕት አላዳኒ እንደዚህ ላይፍም እንደዚህ ቀላል አይደለም። ልጅን ለመውለድ እኮ አርግዘሽም ለመውለድ ልብሽ ቀና መሆን አለበት። ገባሽ? ለወደፊት ልጅ ወልዳለሁ፣ ፋሚሊ መሰርታለሁ፣ ትዳር ይዛለሁ ካልሽ ልብ ሰው ቀና መሆን አለበት። ገባሽ? ልብሽን እያወቀ እግዚአብሔር እንትን ያለ ቦታ ላይ አስቀምጥሽም። መቼም ያውቃል እንደምታጠፊ። በጣም ነው የሚገርመው። ኧረ በስመ አብ። እኔ አሁን እዚህ ብቻዬን ሆኜ እንዴት እንደሚጨነቅ እኔ ነው የማውቀው። ግን እንዴት ነው ግን ሰው እንደዚህ የረበ ኢየሱስ በመድኃኒዓለም ሰዎች ይሻለም እያልመጡ ሰዎች አምጥተው እዚህ ወርውረውኝ ይኸው እግዚአብሔር የሀገር ሕዝብ አለበት። ዛሬ አልተኛም እንግዲህ ቁጭ ያድራሉ። ለሰውየው ሪከርድ አድርጌለታለሁ። የት ነው ሰውየው ለብቻ፣ ሴትዮዋ ለብቻ፣ ልጆቹ ለብቻ ብትንትን ብሎ የሆነ የሰውዬ ደህና ደሪያዋ መሸሽ ዛሬ